ሲጀመር ላዩ ምንም ነገር አይገባትም። ምንም ነገር የሚገባት ሴት አይደለችም። ምክንያቱም በክብር አይደለም ብሩኬችን ሴት ያገባት ፈልጓት አይደለም። እሷ ነች በሱ ህይወት ውስጥ የገባችው። ይሄ ሁሉ ልምጥምጫ ለምን እንደሆነ እኔ ግራ እያጋባኝ ነው። ሰላም ውዶቼ፣ ሰላማችሁ ዛልኝ በያላችሁበት ቦታ። ያው የምናውቀው ነገር እንደቀጠለ ነው። የምናውቀው ጭቅጭቅ ማለት ነው። ባጭሩ የምናውቀው ጭቅጭቅ፣ የተለመደው ጭቅጭቅ እንደቀጠለ ነው። ለማንኛውም ቤተሰብ ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን በኮመንት አስቀምጡ። በጣም እኔ እህታችሁ እየተወዘጋገብኩ ነው ያሉት። ምን አይነት ነገር ምን አይነት ፍርድ ራሱ እንደምፈርድ አሁን ላይ በጣም ግራ እየተጋባው ነው። ምክንያቱም የሆነ የዩ ነገር ለያዥ ለጨባጭ የሆነ ለገናዥ ነው የሚባለው፣ ግራ የሚያጋባ ውሉ የጠፋ ነገር ነው የሆነው። ይቺ ሴት ገንዘብ ፈልጋ ካልመጣች፣ ቤት ፈልጋ ካልመጣች፣ ፍላጎቷ አንድና አንድ ብሩኬ ከሷ ጋር እንዲሆን ነው። ብሩኬ ደግሞ ከሷ ጋር አብሮ መሆን ካልፈለገ መብቱ ነው፣ ያ የግል መብቱ ነው። በግድ የሚሆን ነገር የለም። ግን እዚች ጋር እኔ ማለት የምፈልገው ነገር ቢኖር እዩን በኃይለኛው ተስፋ የሚያስቆርጥ ንግግር ብሩኬ መናገር አለበት። አሁን ይሄ ሼም ምናምን የሚባለውን ይሄ ሉንታ የሚባለውን ነገር ወደኋላ ትቶ እሷን በቃ አሌለ ተስፋ ወገቧን ቁምጥ የሚያደርግ ንግግር ማድረግ አለበት። አሁን እዚህ ጋር ሀይሚዬ እየተወዘጋገበች ነው ያለችው አይደለ? ሀይሚዬም ልቧ እንዲረጋጋ አንድ ልብ ሆና እንድትቀመጥ በቃ የብሩኬ ጠጠር ያለ ንግግር ያስፈልጋል። ለዩ አሁን ብሩኬ ምንድነው ሸም ይዞታል። እንደገና ደግሞ ሴት ልጅ አልናገርም በሚል ልጅቷ የኔ ናት ብሎ አምኖ ተቃበለ። ያ ተደራረበና ይቺ ሴት ምን ሆነች? ጭምልቅልቅ አለች። በቃ እድሉን ሰጥቶኛል፣ ልጁን አምኖ ተቃብሏል የሚለው ነው እሷ ውስጥ ያለው። ስለዚህ ልጁንም አምኖ ከተቀበለ እሰይ፣ በቃ እኔ ልጅን በምረዳበት መንገድ እረዳለሁኝ፣ በማገኝበት መንገድ አገኛለሁኝ። ቤት ካልፈለሽ ከልጅሽ ጋራ ይሄ ቤት ካልፈለሽ የተሻለ ቦታ መቀመጥ ካልፈለሽ ከህይወቴ ውጪ ብሎ ጠጠር ያለ ንግግር ማድረግ አለበት። እንደዚህ በተልፈሰፈሰ መንገድ ይሄ ህይወት ይስተካከላል ብዬ እኔ ምንም አላምንበትም፣ ምንም አልተማመንበትም። መቼም ደግሞ የሚስተካከል ነገር አይደለም። ምንም የሚያስደስት ነገር የለውም። እኔ እንዳየሁትና እንደተመለከትኩት እንደተረዳሁት ከሆነ ማለት ነው። ምክንያቱም አሁን እዚህ ጋር ለምሳሌ የብሩኬ ጓደኞች ችግሩን ለመፍታት ወይንም ብሩኬና ሀይሚ መሀል የተፈጠረውን ነገር ችግር ለማስተካከል ብሎ በመሀል ሀሰን ገብቶ ነበረ። ብሩኬ አይመለከትም፣ የኔ ህይወት ነው፣ እኔ ራሴ አስተካክላለሁ ብሎ ነው የተቆጣው። ምሳሌ ነው እየጠቀስኩላችሁ ያለሁት። ጓደኛም ቢሆን እሱ ጓደኛን ተውት። እኛ አሽቃባጮች እዚያ ያለን ከዳር ሆነን የቅርብ ያልሆነን ማለት ነው። እነ ሀሰን የቅርብ ጓደኛ ናቸው። እኛ የቅርብ ያልሆነን ዝም ብለን እነዚህ ጥቃቅን ዩቲዩበሮች አብዛኞቻችን ከዳር ሆነን እንኳን ሀሳብ እየሰጥን የእናንተ የራሳችሁ ኦዲየንሶች ልክ ነው ብለው እንኳን የኛን ሀሳብ አምኖ የተቃበሉ ሰዎች አላችሁ። ታዲያ ለምንድን ነው የነ ሀሰን ንግግር ልክ ያልሆነው? ለምንድን ነው ውድቅ የሚሆነው? እነሱም እኮ እንደ ጓደኛ የተሰማቸውን ስሜት ነው እየተናገሩ እያንጠባረቁ ያሉት። ስለዚህ አሁን እዚች ጋር ከፍተኛ ሚና ሊጫወት የሚችለው ብሩኬና ብሩኬ ነው። በዚህ ላይ ሊወሰን የሚችለው አግባብ ያለው ንግግር ሊያደርግ ያለበት፣ ጠጠር ያለ ውሳኔ መወሰን ያለበት፣ ሀይሚ ልብ ተረጋግቶ እንድትኖር ሊያደርግ የሚችለው ብሩኬና ብሩኬ ብቻ ነው። አታንቆሻ ብላት፣ ይቺ ሴትዮ መንቆሻ በላት ፈልግም። ምክንያቱም አሁን አንተ እሷን ስታንቆሻ ብላት እንደወደድካት ካንተ ከሷ እንደማትርቅ ነው በሙሉ ልቦ የተማመነችው። አንተ ከሷ እንደማትርቅ በዚህ ልጅ አንተን አስራ መያዝ እንደምትችል ነው እዩ እርግጠኛ የሆነችው ማለት ነው። ይቺ ልጅ አለችና እኔ እሱን እንደፈለኩኝ ማዘዝ እችላለሁኝ፣ እኔ በእኔ ህይወት ውስጥ እሱ እንዲኖር ማድረግ እችላለሁ ብላ አምናበታ ልቧን አሳምነዋለች። ሙሉ ለሙሉ አምነዋለች። ይሄ እንድታምን ደግሞ ያደረካት አንተ ነክ። ልጅህን አምነ ተቃበልክ። እንደገና ደግሞ አትናገራትም፣ ቶሎ ግራት ይገባሃል፣ ትጨናነቃለህ ምናምን ነገር። መጨናነቅ አያስፈልግም። በህይወትህ ውስጥ ህይወትን ሊያበላሽ የመጣ ሰውን ምንም መጨናነቅ አያስፈልግም። ምንም ክብር አያስፈልግም። ክብር ለሚያቅሰው ነው ክብር የምትሰጠው። ይቺ ሴት ክብሯን ዝቅ አድርጋ ነው በአንተ ህይወት ጣልቃ የገባዩ፣ በአንተ ፍቅር ውስጥ ጣልቃ የገባዩ። ስለዚህ ለዚህ ሴት ምንም ልምጥምጫ አያስፈልግም።
ምንም ነገር አያስፈልግም። የሚያስፈልገው የሆነ እንደ ወንድ ማለት ነው፣ እንደ ወንድ መሷን ማንቆሻ በሉን ትተክ እንደ ወንድ አእምህን ተጠቅመክ ጠጠር ያለ ነገር ተናግረህ ከህይወትክ ምንቅር አድርገህ ማስወጣት ነው ያለብክ። ይሄንን ብታደርግ የተሻለ ነው እላለሁኝ። ሀይሚዬ ደግሞ ከዚህ ሴት ጋራ ምንም መከራከር አይጠበቅብሽም፣ አፍን መካፈት አይጠበቅብሽም። ምክንያቱም እሷ አንድና አንድ አላማዋ አንቺንና ብሩኬ መለየት ብቻ ነው። እናንተ ብሩኬ እንደውም እኮ በጣም አዛኝ ነው። እውነት ስላዘነ ነው ለዚህ ሴት ቤት የተከራየው። ለዚህ ሴት እንዳትጎዳ የተሻለ ቦታ ልጄ ትሆንልኝ ብሎ ቤት ተከራየ። እሱ ነው ልጄ ናት ብሎ አምኖ የተቀበለው። በነገራችን ላይ የምንም ልጅ የለም። ስለዚህ ይሄ ክብር ካልወደደላት፣ ካልፈቀደች፣ ካልተመቻት ደግሞ ምንም ከዚህም በላይ ልምጥምጭ አያስፈልግም። ከህይወታችሁ ምንቅር አድርጎ ማስወጣት ነው የሚያስፈልገው ባይነኝ። እኔ እንደ ሀሳብ ይሄ ነው እኔ የተሰማኝ። ሀሰንም ልክ ነው። አሁን ላይ እያደረገ ያለው ንግግር በጣም ልክ ነው። እንደዚህ ጓደኛ ማለት እንደዚህ ነው። በቃ ነጩን ማውራት፣ ግልጽ ሆኖ ማውራት ምናምን ነገር እና እየመጣችሁ እሷን አትለምኗት። ምንም መለመን አያስፈልግም። አሁን ብሩኬም ዛሬ ላይ ቪዲዮ ተቆርጧል። ምንም እንትን አላለም። ቀጣይ ምን እንደሚል የምንሰማ ይሆናል። ምክንያቱም አሁን ላይ ሀይሚ የምትፈልገው የብሩኬን በቃ የሆነ ጠጠር ያለ ውሳኔ ነው የምትፈልገው። ያንን ውሳኔ ነው ማወቅ የምትፈልገው። እንደ ሴት ልጅ ደግሞ እኔ ልክናት ልል እችላለሁኝ። ምክንያቱም ህይወት ነው። እዛ ጋር ከብሩኬ ጋር እስካለች ድረስ ይቺ ሴት መከበር አለባት። በማንንም ዘልዛላ እየመጣ ሀይሚን ዝቅ ማድረግ የለበትም። እሱ ከኔ ጋር ነው የሚኖረው ምናምን እያለች ያቺ ሴት ሀይሚን ማስፈራራት የለባትም። ሀይሚን ግራ ማጋባት የለባትም። ሀይሚን ብትሆን የተረጋጋ አቋም ይዛ ከብሩኬ ጋር መቀጠል ነው የምትፈልገው። አለቀ። የተረጋጋ አቋም ይዛ ከብሩኬ ጋር እንድትቀጥል የሚሆነው ደግሞ ምንድነው? እዚህ ጋር የተፈጠረው ነገር መስተካከል ሲችል ነው። የሚስተካከለው ደግሞ እንዴት ነው ካልን ብሩኬ የራሱን አቋም በስነ ስርዓት ለእዩ ሲያሳይ ብቻ ነው። በዚህ ደረጃ ግን እሷ እምቢ ስትል ቤት ተሰጣት እምቢ አለች አይደል? ብሩኬ ወደ ምንድን ነው የገባው? ወደ ጭንቀት ነው የገባው። ተጨንቆ ነበር። ሀይሚ ላይ ጭን ላይ ተኝቶ ነበር ምናምን ነገር። በጭንቅ ችግር አይፈታም በንግግር እና ጠጠር ያለ የራስን አቋም በማሳየት ነው እንጂ ችግር የሚፈታው። ብሩኬ ዘጋ ስለተጨነቅ ለዩ መንገድ እየከፈትክ ነው፣ በር እየከፈትክላት ነው ያለው። ስለዚህ እንደ ወንድ ልጅ ቆፍጠንጠን በል። ከዚህ በኋላ ምንም መለማመጥ አያስፈልግም። ምንም የሷ ክብር የላትም። በመጀመሪያ ክብሯ ይነካል ብለህ አስበህ ከሆነ ምንም ክብር የላትም። እሷ ናት የመጣችው ከአንተ አርግዣለሁ ብላ ምናምን ነገር አንተ በማታውቀው መንገድ ምናምን። ይሄ ነገር መደጋገም አያስፈልግም። ስለዚህ ራስህን እንትን አሳያት፣ በቃ አመን አሳያት። የምሬን ነው። እሷ እዛች ጋር የሆነ ነገር ተናግራ አስፈራታ ስትሄድ ሆዲ ብስሃል ምናምን ነገር ራስህን ምናምን ዛጋ ትጥላለህ።